ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መደመጥ ያለባቸውን ሰበር መረጃዎች ይዘን ቀርበናል። በቅድሚያም ርዕሰ ጉዳዮቹን በማስቀደም ወደ ዝርዝር መረጃዎቹ አልፋለሁ። የአቶ ታዬ ደንዳ ጉዳይ እናት ፓርቲ ምላሽ ሰጠ። መንግስት ከስር እንዲፈታቸው ጠይቋል። ዝርዝሩን ይዘናል። በሌላ ዜና የጦርነት መንገድ ይቁም ሲል ሳልሳይ ወያነ ለወያኔ ጥብቅ ማሳሰቢያን ሰጥቷል። በሰዓቱ ይደመጣል። በሌላ መረጃ አምባሳደሩ የኤርትራን በኢትዮጵያ ጣልቃ ገብነት አጋለጡ። ኢትዮጵያ ዓለም አቀፍ ጫናን ጠይቃለች። በሰዓቱ የምታደምጡት ሌላኛው መረጃችን ነው። በሌላ ዜና የኢትዮጵያ ትምህርት እየጠነከረ ይሄዳል። ፕሮፌሰር ብርሃኑ ለተማሪዎች ግልጽ መልእክትን አስተላለፉ። ሳያጠኑ ማለፍ እንደማይቻል ገልጸዋል። ዝርዝሩን መረጃችን ይዘነዋል። ከውጭ መረጃ በዋጋዱጉ የትራምፕ መልእክተኛ እዚህ የመጣ ነው ለመስማት እንጂ ለመማር አይደለም ሲሉ የቡርኪና ፋሶ መሪ ይቅርታ መጠየቃቸው መገለጹ፣ እንዲሁም ሩሲያ ዩክሬን ለፈጸመችባት ጥቃት ምላሽ መስጠቴ አይቀሬ ነው ስትል አስታወቀች። ሌሎች ተጨማሪ ከሀገር ውስጥ ከውጭ ዝርዝር መረጃዎችን ይዘናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማስከተል የደውል ምልክቷን በመጫን ቪዲዮን ላይክ በማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በመጋበዝ ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። የህወሓት አመራሮች ትግራይን ወደ ሌላ ጥፋት ከሚያስገባ አካሄድ ይቆጠቡ ሲል ሳልሳይ ወያነ ትግራይ አሳሰበ። የህወሓት አመራሮች ካለፈ ጦርነት ያላገገመች ትግራይ ዳግም ወደ ሌላ ጥፋት ከሚያስገባ አካሄድ ይቆጠቡ ሲሉ ተቋሚው ሳልሳይ ወያነ ትግራይ ገልጿል። በሌላ በኩል በክልል ተደቅኖ ያለ ፖለቲካዊና የጸጥታ አደጋ የሚያስቀር እውነተኛ ፖለቲካዊ ውይይት እንዲደረግም ፓርቲው ጥሪ አቅርቧል። በትግራይ በተቋሚነት የሚንቀሳቀሰው ሳልሳይ ወያነ ትግራይ ትናንት ባሰራጨው መግለጫ እንዳለው ከኢትዮጵያ ኤርትራ መንግስታት ባህሪ እንዲሁም እያካሄዱት ካሉ የሚዲያ ዘመቻ በመነሳት ሲታይ ወደ ጦርነት እያመሩ መሆኑን መረዳት ይቻላል ያለ ሲሆን እነዚህ በጋራ በትግራይ ያሉ ጦርነት ከፍተው የነበሩ ኃይሎች ዳግም ትግራይ የጦርነት አውድማ እንዳያደርጓት ስጋቱ ከፍተኛ መሆኑን አመላክቷል። የትግራይ ጉዳይ አጀንዳዎች ያልሆኑ የህወሓት መሪዎች ትግራይ ካለፈው ጦርነት ጠባሳ ሳታገግም ወደ ሌላ ጦርነት የምትገባበት ፖለቲካዊ አካሄድ ከጀመሩ ቆይቷል በማለት የከሰሰው ሳልሳይ ወያነ ትግራይ በተለያየ አቅጣጫ ተሰልፈው ትግራይን ወደ ጦርነት እየገፉ ያሉ ቡድኖች ከድርጊታቸው ይቆጠቡ ሲልም አሳስቧል። በሌላ መረጃ እናት ፓርቲ አቶ ታዬ ደንዳ ከስር እንዲፈቱ ጠየቀ። በትናንትናው ዕለት ከቤታቸው በጸጥታ ኃይሎች ተወስደው የታሰሩትን የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ መንግስት ያለ ቅድመ ሁኔታ እንዲፈታቸው እናት ፓርቲ ጠይቋል። ይሁንና የታዬ እስር ሐሳብን የመግለጽ ነፃነትን ለመገደብ ከመፈለግ ጋር የተያያዘ እንደሚመስል የገለጸው ፓርቲው መንግስት ያለ ቅድመ ሁኔታ እንዲፈታቸው ዛሬ ባወጣው መግለጫ ጠይቋል። የፌዴራል ከፍተኛ ፍርድ ቤት አቶ ታዬ ደንዳን የዋስትና መብት በማንሳት ክሳቸውን በማረሚያ ቤት ሆነው እንዲከታተሉ ትናንት ትዕዛዝ መስጠቱም ይታወቃል። በሌላ ዜና አምባሳደር ዲና ሙፍቲ ኤርትራ ጦሯን ከትግራይ እንድታስወጣ ዓለም አቀፍ ጫና እንዲደረግ ጠየቁ። የውጭ ጉዳይ ሚኒስቴር ቃል አቀባይና የተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ የኤርትራ ጦር በኃይል ከያዘው የኢትዮጵያ በተለይም የትግራይ ግዛት በአስቸኳይ ለቆ እንዲወጣ ዓለም አቀፍ ማህበረሰብ ጫና እንዲያደርግም አሳስበዋል። አምባሳደር ዲና ሙፍቲ የታጠቁ ቡድኖችን በትጥቅ የመደገፍ እንቅስቃሴ ከፍተኛ ዋጋ እንደሚያስከትል አስጠንቅቀው የድርጊት በቃላት ከሚገለጽ ድጋፍ የከፋ መዘዝ እንደሚያስከትልም ገልጸዋል። በተጨማሪም አምባሳደሩ በ34ኛው የኤርትራ ነጻነት ክብረ በዓል ላይ ፕሬዝዳንት ኢሳያስ አፈወርቂ ያደረጉትን ንግግርም ተችተዋል። ይሁንና ፕሬዝዳንቱ ኤርትራውያን ከነጻነት በኋላ ስላገኟቸው ለውጦች የመጥቀስ ፍላጎትም ሆነ ሞራል እንዳልነበራቸው አምባሳደሩ ተናግሯል። ፕሬዝዳንት ኢሳያስ ንግግራቸው ዕለቱን በማይወክሉና በማይመለከቱ የጎረቤት ሀገራት ውስጣዊ ጉዳይና ጂኦፖለቲካዊ ላይ በማተኮር እንደፈጸሙም ገልጸዋል። ንግግራቸው በቂ እውቀት ላይ ያልተመሰረተ እንደነበረም ትዝብታቸውን አስፍረዋል። ከ20 ደቂቃ በላይ በወሰደው ንግግራቸው ስለ ኤርትራ ሀገር 1/5 ያህል እንኳን ሳያካትቱ ማጠናቀቃቸውንም አምባሳደር ዲና ሙፍቲ ተችተዋል። በሌላ ዜና በኢትዮጵያ ፈተና ሳያጠኑ ማለፍ እንደማይቻል ግልጽ የሆነ ነው ሲሉ የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ተናገሩ። በኢትዮጵያ ከእንደዚህ ቀደሙ ፈተና ሳያጠኑና ሳይረዱ ማለፍ እንደማይቻል ግልጽ እየሆነ በመምጣቱ አብዛኛው የትምህርት ማህበረሰብ በትኩረት ልጆቹን ለማብቃት ርብርብ ማድረግ መጀመሩን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የ12ኛ ክፍል ፈተና ዝግጅትን በተመለከተ ለኢቲቪ 57 የዜና መሰናዶ
በሰጡት ማብራሪያ ሀገር አቀፍ ፈተና ያለምንም እክል ለመስጠት በቂ ዝግጅት ተደርጓልም ብለዋል። እንዲህ ሀገር በወረቀትም ሆነ በበይነ መረብ ፈተናው ያለምንም ችግር ለመስጠት ከ28000 በላይ ፈታኞች ተመልምለዋልም ነው ያሉት። ባለፉት ጊዜያት ብዙ ተማሪዎችን ማሳለፍ ያልቻሉ ትምህርት ቤቶች ላይ ትኩረት በማድረግ የማጠናከሪያ ትምህርት ሲሰጥ እንደነበረ ያስታወሱት ሚኒስትሩ በዘንድሮ ፈተና ብዙ ተማሪዎችን የማሳለፍ ዕድል እንዳላቸውም ጠቁመዋል። ሀገራዊ ፈተና በበይነ መረብ የሚፈተኑ 150,000 ተፈታኞችም አስፈላጊውን ልምምድ እያደረጉ መሆናቸውንም አንስተዋል። ያነበቡ ተማሪዎች እንዲሁም ተማሪዎቻቸው በደንብ ያዘጋጁ ትምህርት ቤቶች ጥሩ ውጤት ማምጣት እንደሚችሉም ያላቸውን እምነት ገልጿል። በፈተና ወቅት የኢንተርኔት የመብራት መቆራረጥ እንዲሁም ሌሎች ችግሮች እንዳይፈጠሩ ከ10 ተቋማት የተውጣጣ ግብረ ኃይል ተቋቁሞ እየሰራ መሆኑንም ተናግረዋል። ዘገባው የኢቢሲ ነው። ክቡራን አድማጮች፣ ከውጭ መረጃ አሜሪካ ትራውሬን ይቅርታ ጠየቀች። ከአሁን በፊት በአሜሪካ ሴኔት ቀርበው የቡርኪና ፋሶ መሪው ካፒቴን ኢብራሂም ትራውሬን የከሰሱት የአፍሪኮም አዛዥ ጀነራል ማይክል ላንግሌ ይቅርታን ጠይቋል። ፕሬዚዳንት ትራምፕ ባለፉት ግጭቶች ላይ ከማተኮር ይልቅ ከዋጋዱጉ ጋር ወደፊት ለመቀጠል ማተኮር እንደሚገባ መምሪያ መስጠታቸው እየተበላሸ የመጣውን የዩናይትድ ስቴትስ የአፍሪካ ግንኙነት ለማርገብ እና አዳዲስ የውይይት መንገዶችን ለመፍጠር በዩናይትድ ስቴትስ የምዕራብ አፍሪካ ዋና ጸሐፊ ዊል ስቲቨንስ የሚመራ ልዑክ ቡድን ወደ ዋጋዱጉ መላኳን ተከትሎ ካሁን በኋላ ለተናገሩት ንግግር ይቅርታ መጠየቃቸውን የተገለጸው። በመሆኑም ፕሬዚዳንት ዶናልድ ትራምፕ በትናንትናው ዕለት በሁለቱ ሀገራት መካከል ያለውን ግንኙነት ዳግም ማስጀመር በሚል የልዑካን ቡድን ዋጋዱጉ የነበራቸው ቆይታ በተመለከተ ስቲቨንስ በሰጡት ጋዜጣዊ መግለጫ እኛ ማንንም ለማስተማር እዚህ አይደለንም፣ ግባችን ማዳመጥና በጋራ መከባበርና ሉዓላዊነት ላይ የተመሰረተ ግንኙነታችንን መገንባት ነው። ይህም የዋሽንግተን አይነተኛ አቋም ነው ብሏል። ከውጭ ተጽዕኖ ነፃነታቸውን በሚያረጋግጡ የምዕራብ አፍሪካ ሀገሮች ላይ የሚታይ ጉልህ ለውጥ ያሳያል። አስፈላጊም ከሆነ ጀነራል ማይክል ላንግሌ የሰጡት ሐሳብ ሞያዊ ስነ ምግባር የጎደለውና ያለ መረጃ ያቀረቡት ክስ ይቅርታ ካልጠየቁ ከስልጣናቸው ይነሳሉ ማለታቸውን ተከትሎ ምላሽ ሰጥቷል። በምላሻቸውም ቀደም ብዬ የገለጽኩት የግል ምልከታዬ እንጂ የትራምፕ አስተዳደር አቋም አይደለም ያሉት ጀነራሉ የሰጠውት አስተያየት ትራውሬ ወደ ስልጣን ከመምጣቱ በፊት የነበረውን ወታደራዊ እይታ አንጻር ነው። አዎ፣ በቡርኪና ፋሶ ብዙ እየተከሰተ ነው። ሀገራቱ በመሰረተ ልማት፣ በኢኮኖሚና በትምህርት ፈጣን እድገት እያስመዘገበች ነው። ለተፈጠረው አለመግባባት ይቅርታ ጠይቃሉም ሲሉ መናገራቸውን የዘገበው ኦል አፍሪካ ኒውስ ነው። በሌላ ዜና ለዩክሬን አጸፋዊ ምላሽ መልሳለሁ ስትል ሩሲያ አስታወቀች። ሩሲያ ዩክሬን ለፈጸመችባት ጥቃት ምላሽ መስጠቷ አይቀሬ መሆኑን ገልጻለች። የቀድሞ ፕሬዝዳንትና በአሁኑ ሰዓት የሀገሪቱ ምክትል ደህንነት ሚኒስትር ዲሚትሪ ሜድኮቭ በአጸፋዊ ምላሽ ለዩክሬን ይሰጣታልን ብለዋል። ዲፕሎማሲያዊ አካሄዶች ቢቀጥሉም ኪየቭ ላደረሰችው ጥቃት ዋጋ መክፈል አለባትም ሲሉም ተናግረዋል። በ117 ሰርጎ ገብ ሰው አልባ አውሮፕላኖች ጥቃት ሞስኮ በተዋጊ ጀቶች ላይ ከባድ ውድመት እንደደረሰባት የሚታወስ ነው። በክሪሚያ ድልድይ ላይ የተሳካ የውሃ ውስጥ ጥቃት ምሽቱን ፈጽሜያለሁ ያለችው ዩክሬን በሩሲያ ላይ ጠንካራ እርምጃ መውሰዳችንን እንቀጥልበታለን የሚል አቋሟን አራምዳለች። የኢስታንቡል ቱርክ ድርድር ይቀጥላል የሚሉ መረጃዎች ቢወጡም አገሪቱ ዛሬም በጦር ሜዳ እየተፋለሙም ነው። ዩክሬን በሩሲያ 5 ግዛቶች በፈጸመችው ጥቃት ከ40 በላይ ተዋጊ ጀቶችን አውድም ያለው ማለቷ የሚዘነጋም አይደለም። ዘገባው አርቲ እንዳስነበበው ነው። በሌላ ዜና መስክ የፕሬዝዳንት ትራምፕ የግብር ሕግን አሳፋሪና አጸያፊ ሲል አጣጣለ። ኤለን መስክ የፕሬዝዳንት ዶናልድ ትራምፕ የግብር ሕግን የውጭ ሕግ አሳፋሪና አጸያፊ ሲል አጣጥሎታል። የባለ ብዙ ትሪሊዮን ዶላር የታክስ እፎይታና ተጨማሪ የመከላከያ ወጪዎችን ጨምሮ የአሜሪካ መንግስት ተጨማሪ ገንዘብ እንዲበደር የሚፈቅደው ይህ ሕግ በግንቦት ወር በተወካዮች ምክር ቤት ጸድቋል። ማክሰኞ ዕለት በኤክስ ገጹ ላይ በለጠፈው ጽሑፍ ላይ ይህንን ሕግ ለማጽደቅ ድምፃቸውን የሰጡ ያሳፍራሉ ሲልም መስክ ተናግሯል። ቢሊዮነሩ መስክ በትራምፕ አስተዳደር ውስጥ ዶጅ ተብሎ ከሚጠራው ቡድን ጋር ለ129 ቀናት ወጪን ለመቀነስ ከሰራም በኋላ በድንገት አስተዳደሩን መልቀቁም ይታወሳል። ኤለን መስክ ቀደም ሲል እቅዱን አሳዛኝ ብለው የጠራው ቢሆንም አሁን የሰጠው አስተያየት ግን የመንግስት ኃላፊነት ከለቀቀም በኋላ ከትራምፕ ጋር ለመጀመሪያ ጊዜ ያለውን አለመግባባቱን ያመላክታል ሲል ቢቢሲ ዘግቧል። በሌላ መረጃ እስራኤል ከሶሪያ የተነሱ 2 ሮኬቶችን በጎላን ተራሮች መውደቃቸውን አሳወቀች። የበሽር አልአሳድ መንግስት ከተገረሰሰ ወዲህ ለመጀመሪያ ጊዜ በእስራኤል ላይ ከሶሪያ ጥቃት ተሰነዘረው።
ራሱን ሰማዕት ሙሐሙፍ ዲኢፊ ብርጌድ ብሎ የሚጠራው አዲስ ኃይል ጥቃት ማድረሱንም አምኗል። ይህ ኃይል 2 ሶቪየት ሰራሽ ግራንድ ሮኬቶችን በእስራኤል በተያዙት ጎላን ተራራዎች ላይ ተኩሻለሁም ብሏል። የእስራኤል ጦርን ባዶ ሜዳ ላይ ሮኬቶች መውደቃቸውን አረጋግጧል። በመሆኑም እስራኤል በሶሪያ በኩል አዲስ ስጋት እንደለቀነባት የሚያሳይ ጥቃት ነው በሚል የጦር ተንታኞች ስጋታቸውን ያስቀምጣሉ። ጥቃቱን ተከትሎ ደቡባዊ ሶሪያ እስራኤል መደብደቧንም ዓለም ትወቅልኝም ብላለች። በሌላ በኩል እስራኤል ከየመን ሚሳኤል የተወነጨፈባት ሲሆን የአደጋ መጥቷል ድምፅ ሰጪ ደውሎች በበርካታ የአገሪቱ ክፍሎች የተጠንቀቅ መልእክት አስተላልፈዋል። የእስራኤል ጦር ወይም ደግሞ አይዲኤፍ ሚሳኤሉን ማክሸፍ ችያለው የሚል መግለጫም አውጥቷል። ዘገባው የአልጀዚራ ነው። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።